ነገር እንዲፈርድልኝ ፍርዱን ከሱ ነው የምጠብቀው። መኖሩን የበለጠ እንዳምነው ከፈለገ መኖሩን ያሳየኝ ፈርዶ እነዚህ ሰዎች ላይ ልጄን ደንቆሮ የማይሰማ ያሉት ሰዎች ላይ ፈርዶ አቅሙን ያሳየኝ ፍርዱን ያሳየኝ። ተይ በእናትሽ አቡ በአላህ በቃ በአላህ አልኩሻ። ከአላህ የሚበልጥ ነገር ደግሞ ማወቅ አለበት እነዚህ ሰዎች ምን ያህል አረመኔ ጨካኝ እንደሆኑ። ልጄን ፎቶ ለጥፈው ደንቆሮ የማይሰማ ብለው ሰድበውታል። ማሪ በቃ ይኸውልሽ አሁን እኮ መልሰን እዛው ያልሰማው ሁሉ እንዲሰማ አስተጋባለሁ። ዓለም እንዲሰማ ፈልጋለሁ። እነዚህን ጨካኝ አውሬዎች እነዚህ ከሰው ቢፈጠሩ ህፃን ልጅ መልአክ ምንም የማያውቅ ፎቶውን ለጥፈው አይሰድቡትም ነበር ልጄን። ይህ የጭካኔያቸውን ጥግ ህዝብ እንዲያ ይፈልጋለሁ። ዓለም እንዲያ ይፈልጋለሁ። ብችል በእንግሊዝኛ በአረብኛ ተርጉሜ ማቅረብ ፈልጋለሁ ለዓለም ልጄ ላይ የተደረገውን ነገር። ሰው ነኝ የሚል ደግሞ ይሄንን ነገር ሊቃወም ይችላል። ልጄ ነው፣ ልጄ መልአክ ነው፣ ልጄን ነው ደንቆሮ የማይሰማ ብለው የሰደቡት ልጄ። ተይ በእናትሽ አቡ ኖ፣ ይሄማ ልጄን መካድ ነው። ይሄማ ልጄን መካድ ነው። ልጄን እንደ ካድኩ ነው የምቆጥረው። ይሄንንማ ዝም ካልኩ ራሴ ሲሰደብ ዝም ብያለሁ። አባቴ፣ እናቴ፣ ባሌ፣ መልኬ፣ ፈጣሪ ፈጠረው ሁሉ ነገር ሲሰደብ ዝም ብያለሁ። በልጄ ግን ዝም አልልም። ከአንቺና ከአንቺ ከምታወሪውና ከአላህ ማን ነው ኃይል ያለው? አላህ ነው አይደለ ኃይል ያለው። በቃ ስለዚህ ነገሮችን ለአላህ የተወሰው ደግሞ እንደዚህ አይሆንም አቡ። እሺ ከአንቺና ከአላህ አቅሙን አላህ እንዳያሳየሽ ከፈለግሽ እንዲህ ማልቀስሽ መጮህሽ ምናምን ዋጋ የለውም። አላህ ኃያል ጌታ ነው። እኔ ለጠላት ያላለቅስም እኔ ብቻ ግን ዓለም ጭካኔያቸውን እንዲያይልኝ እፈልጋለሁ። አልፈልግም ዓለም እንዲሰማ እፈልጋለሁ። ዓለም እነዚህ ሰዎች መልአክን እንደማይምሩ ንጹህ ህፃን ልጅን እንደማይምሩ ምን ያህል ጨካኝ አውሬ እንደሆኑ ዓለም እንዲያይልኝ እፈልጋለሁ። ይሄን ቪዲዮ ለታሪክ እንዲቀመጥ እፈልጋለሁ። እኔም ዝም ብያለሁ። እኔን ሲያብጠለጥሉኝ መልኬን የፈጠረኝ ፈጣሪ ጥርሷ፣ አፍንጫዋ፣ እጥረቷ፣ ምኗ፣ ፀጉሯ፣ እንትኗ ሁሉ ነገሬን ሲሰድቡ ጸጥ። አንድ ቀን ምላሽ አልሰጠው። እናቴን ሲሰድቡ፣ አባቴን ሲሰድቡ፣ ባለቤቴን ሲሰድቡ ጸጥ። ቀይ መስመር ግን አለ። ማንም ሰው ቀይ መስመር የማያልፈው አለው። ልጄ መልአክ ነው። ልጄ ህፃን ነው፣ ምንም አያውቅም። የ8 ዓመት ልጅ ምን ያውቃል? የእሱን ፎቶ ለጥፎ እሱን እንደዚህ መስደብ ምን አይነት ይህ? እነሱ ናቸው ማህበረሰብ የሚያሰድቡት ወይስ እኔ? ማህበረሰባቸው የሚያስተምራቸው ልጅ እንዲሰድቡ ነው? ይህንን ነው ዓለም እንዲያይልኝ የምፈልገው። ዓለም እንዲያይ ይፈልጋለሁ። በአረብኛ በእንግሊዝኛ ተርጉሜ ነው ቪዲዮ ሰርቼ ለዓለም በቃ ዓለም ይወቅ የእነዚህን ሰዎች ጭካኔ። ከዛ ማንን ምንን እንደሚወክሉ የዛኔ አብረን እናያለን። ይህንን ከሆነ የሚያስተምራቸው የእነሱ ማህበረሰብ የሰው ልጅ እንዲሰድቡ ከሆነ የሚያስተምራቸው ማን ነው ማህበረሰብ አሰዳቢ? እኔ ይህ እንዲታይልኝ ይፈልጋለሁ። ዓለም እንዲፈርድልኝ ይፈልጋለሁ። ያቸውን ብልግናቸውን አረመኔናታቸውን ዓለም እንዲያይልኝ ይፈልጋሉ። ቪዲዮን ራሴው በአረብኛ ተርጉሜ እኔ ህዝቤን አሳልፌ አልሰጥም፣ ሀገሬን አሳልፌ አልሰጥም ብዬ ነበር እስካሁን ድረስ። እናቴትም በአረብኛም በእንግሊዝኛም ተርጉሜ እንዲያዩልኝ ብቻ ልጄ ላይ የተደረገውን ነገር ዓለም እንዲሰማልኝ ብቻ ነው የምፈልገው። በሁሉም ዝም ብያለሁ። በልጄ ግን ዝም አልልም። ልጄን አልከዳውም። ለምን ብዬ ነው ዝም ብለው? ቲክቶክ እንዳይዘጋ ብዬ ነው ልጄን የምከዳው? ለቲክቶክ ብዬ ነው ዝም ብለው? አካውንቴን እንዳያዘጉ ወላሂ አይደለም ለሱ ምናምን ብለሽ አይደለም። ይኸውልሽ ለአላህ ሰው የሰው ልጅ ይኸውልሽ ማሪ ለአላህ ከሰጠ የአላህን ነገር ነው መጠበቅ ያለብሽ። ለዛ ነው እኔ አሁን እንደዚህ መናገርሽ ተገቢ አይደለም። ለአላህ የተውሽ ነገር እዚህ ካወራሽ አልሳደብም። ይኸውልሽ ለአላህ የሰጠሁትኝ እኔ እንደነሱ አቅም የለኝም የስድብ። ለምን እኔ ጨዋ ቤተሰብ ነው ያሳደገኝ። በተግባር 2 ዓመት ቲክቶክ ላይ ስታቁኝ አንድ ቀን ሰውን ግማታም እንኳን ብዬ ተሳድቤ አላውቅም። አይደለም እንደነሱ እንደሚሳደቡት ብልግና ስድብ፣ አጸያፊ ስድብ፣ የተከበረውን አባቴን የሰደበችው ስድብ አጸያፊ። እናቴን የሰደቡት ግሩፕ ሆነው እናቴን፣ አባቴን፣ ባለቤቴን፣ ሁሉ ነገሬን እራሴው የተናገርኩትን ታሪኬን ልክ በድብቅ የሆነ ሰው የነገራቸው አስመስለው እማፍርበት ታሪክ ቢኖረኝ እኮ አልናገርም። ሁሉ ነገሬን ሲሰድቡ አንድ ቀን ምላሽ አልሰጠሁም። አሁን ግን ልጄን ነው የሰደቡት። ልጄን የምኖርለትን ልጄን። እናት በልጇ ትደራደራለች እንዴ? ዓለም ይገልበጥ በልጄ ጉዳይ ምንም ነገር ጥንቅር ይበል። በልጄ ግን አልደራደርም። ልጄ ነው፣ እኮራበታለሁ።
የልጄን ፎቶ ለጥፈው። እንዴት የልጅ ፎቶ ይለጥፋሉ? ልጅ እኮ ህፃን ነው፣ መልአክ ነው። የልጄን ፎቶ ለጥፈው እኮ ደንቆሮ የማይሰማ እኮ ነው ያሉት ልጄን። እና ለፈጣሪ ነገርኩት እንዲፈርድ። ፈርዶባቸው የፈጀውን ጊዜ ፈጅቶ ወጥተው ሚዲያ ላይ የደረሰባቸውን ነገር ተናግረው ፈጣሪን ይቅርታ እንዲጠይቁ ያድርጋቸው። ፈጣሪ አቅም አለው እሱ። እኔ ምንም አቅም የለኝም። እኔ የመሳደብም አቅም የለኝም። ጨዋ ስለሆንኩኝ ጨዋ ቤተሰብ ስላሳደገኝ እንደነሱ አጸያፊ ስድብ ምን ታመጫለሽ ነው። ይሄንን ነገር ልጅሽ ተሰደበና ምን ታመጫለሽ? ምንም ለፈጣሪ ነግሯል። እኔ እንደናንተ መራገጥ አላቅበትም። ግን የሚያስተምራችሁ ይሄንን ነው። የእናንተ ማህበረሰብ የሚያስተምረው ይሄንን ነው። ለህዝቡ እያሳያችሁ ያላችሁት ማህበረሰባችሁ ይሄንን እንደሚያስተምራችሁ ነው ለህዝብ እያሳያችሁ ያላችሁት። በጣም ጥሩ ጥሩ። ይሄን ደግሞ እናንተ ደግሞ ስታሳይ እኔ ደግሞ ለዓለም አሳይላችኋለሁ። ኮርታችሁበት አይደል? ልጅን መሳደብ ለእናንተ የሚያኮራ ነገር ነው አይደል? ለእናንተ ማህበረሰብ የሰውን ልጅ መልአክን መሳደብ የሚያኮራ ነገር ነው። እኔ ደግሞ ይሄን የምትኮሩበትን ነገር እናንተ በአማርኛ ነው ልጄን ደንቆሮ የማይሰማ ብላችሁ የሰደባችሁት ፎቶ ለላችሁ ፈልጋለሁ። በልጄ ነው የተመጣብኝ። እኔ ተሰድቤ ምንም አላልኩም። እናት አባቴ ተሰድበው ምንም አላልኩም። ሁሉ ነገር መልኬ ተሰድቡ። ፈጣሪ ተሳስተካል። እሷን ስትፈጥር እሷን ሲፈጥር ያንቺ ልጅ ብቻ አይደለም። በነገራችን ላይ ሳይመን የሁላችንም ልጅ ነው። ገባሽ? ባለጌዎች ደደቦች ቢሰድቡት ምንም አይግረምሽ። ምክንያቱም በቃ አስተዳደጋቸው ያ ስለሆነ ማለት ነው። አቅማቸው ልጅ ላይ ነው። ገባሽ? ሀቦ ካስታወሽ፣ ሀቦ አንቺ ቤት ከዚህ በፊት እኔ መጥቼ ስቅስቅ ብዬ ያለቀስኩበት ጉዳይ በልጄ ስለመጡብኝ ነው። መጉዳት ሲፈልጉ አላሸንፍ ማለት ማሸነፍ ሲያቅታቸው አንቺን እናት ለልጇ ደካማ እንደሆነ ስለሚታወቅ በልጅ ነው የሚመጡት። ገባሽ? አቅማቸው ይሄ ነው። በልጆቻችን እናት ስለሆንን ማለት ነው። እነዚህ አሁን ልጅ የላቸውም፣ መንደሬ ናቸው፣ አልወለዱም፣ ስለምንም ነገር የሚያውቁት ነገር የለም። ስለዚህ ሀቡ ለእነዚህ ባለጌዎች የወለዱም አሉ። መውለዱ ሀቡ መውለድ እኮ አውሬም አውሬን ይወልዳል። ገባሽ? አሁን ለምሳሌ እባብ እባብን ይወልዳል። ገባሽ? መውለዱ ብቻ እኮ አይደለም። እናትነት የእውነት እናትነት ሲሰማሽ ልጅን አትነቂም። ሀቡ እኔ ካጠፋው ሪም ካጠፋች ሪምን ነው መሳደብ ያለብኝ፣ ሪምን ነው መናገር ያለብኝ። የሪም ልጅ ላይ ምን አሳልፎ ያስኬደኛል? ገባሽ? ስለዚህ አንቺ አሁን ደካማ ጎንሽ ሳይመን ነው ብሎ ነው ያሰቡት። ሳይመን ደግሞ የአንቺ ልጅ ብቻ አይደለም የእኛም ልጅ ነው። ባለጌዎች ናቸው። ገባሽ? እነዚህን ሁላችንም እንቃወማቸዋለን። ባለጌዎች ስለሆኑ ማንንም የማይወክሉ ራሳቸውን ብቻ የሚወክሉ እነዚህ በቃ አውሬዎች ናቸው። ገባሽ? እኔ ቪዲዮውን ሳየው በጣም ነው የደነገጥኩት። በዚህ ደረጃ ራሱ መውረዳቸው በጣም ነው የሚያሳዝነው። ስለዚህ ሳይመን ያንቺ ብቻ አይደለም። ሳይመን እዚህ ቲክቶክ ላይ ያለን ትክክለኛ እናቶች የኛም ልጅ ነው። ሙሽ ሀቡ ብቻ የሁላችንም ልጅ ነው ሳይመን። ገባሽ? አቡዬ አይክፋሽ። ሁሌም ደግሞ ምን ያህል እንዳሳመምሻቸው ምን ያህል ደግሞ መልስ አለመስጠትሽ የግር እሳት እንደሆንሽባቸው ይሄ በቂ ማስረጃ ነው። ስለዚህ ምንም ለነዚህ እንባ ያስፈል ለነሱ ይለቀስላቸው። አንቺን እንደዚህ እንባሽን እንትን እንዳሉት ሳይመን እኮ ምን ሆነ? በጣም ምንም የተጎዳ ልጅ ቢሆን እሺ፣ ሳይመን ምን ሆነ? ሁላችንም ልጆች ጋር እኛም የተፈጥሮ ነገር ያለብን ሰዎች የተጎዳስ ቢሆን ማይራመድ ማይናገር ማያይ ልጅስ ቢሆን እነሱ በዚህ መጉዳታቸው እኮ ነው የፈጣሪ በቃ እነሱ ፈጣሪን የሚያውቅ ነው ሀቡዬ። ሰው እንዴት ሀቡ ፈጣሪን የሚያውቀው እኮ ነው ሀቡ። ይኸውልሽ ፈጣሪን የሚያውቀው እኮ ነው ስለ ፍጡር የሚያውቀው። ገባሽ? እንጂ የሰው ልጅ እኮ ፈጣሪ ተሳስተሃል ማለት እኮ ነው። እነዚህ እኮ እየተጣሉ ያሉት ከሀቢባ ጋር ወይ ከሆነች ወይ ከሪም ጋር ወይ ከመሲ ጋር እኮ አይደል። እነዚህ እኮ ከፈጣሪ ጋር ነው። ፈጣሪ ትክክል አይደለህም እያሉ ነው። ስለ ታሪኬን ላልናገር እችላለሁ፣ ግን ቀን በቀን ከአንቺ አንደበት የምትወጣው ንግግር ወላሂ ነው የምልሽ ህይወቴ ላይ ብዙ ስራ ሰርታለች። ብዙ ስራ አንቺ ያለሽን ነገር ሳትደብቂ ሳታፍሪ አሳይተሽ ብዙዎችን ባላቸው ነገር እንዲተማመኑ ያደረግሽ ነው። ሰው እኮ ቆንጆ ሆኖ ራሱ በራሱ የማይተማመን ሰው አለ። ገባሽ አይደል አቡዬ? ለብዙ ሴቶች በራስ መተማመን እንዲኖረን ራሳችንን እንድንወድ ራሳችንን እንድናከብር ለራሳችን ቦታ እንድንሰጥ ያደረግሽው ትልቋ ዋናዋ ሴት ነሽ። አንቺን ደግሞ ማጣት አንፈልግም። ኔቨር በቃ ሰው ነሽ። አልቅሰሻል፣ ወጥቶልሻል። ከዚህም በኋላ ለማንም አታለቅሽም። ማንም አያስለቅስሽም። ማንም አያስለቅስሽም። ሳይመን ደግሞ የአንቺ ልጅ ብቻ አይደለም የሁላችንም ልጅ ነው። የሁሉም የኢትዮጵያዊ ልጅ ነው። በቃ ጀግና ሴት ነሽ አንቺ።
ማንም ሊሰብርሽ ማንም ወደ ኋላ ሊጎትትሽ አይችልም። ኢንሻአላህ አላህ የሰው ልጅ በትንሹ ሲበድልሽ አላህ ደግሞ በትልቁ ይክስሻል። በትልቁ ማለት ነው። ታያለሽ። የተገፋ ሰው ወደ መጥፎ አይገፋም፣ ወደ ጥሩ ነው የሚገፋው። እኔ ሰው ሲገፋኝ አላህ የተሻለ ነገር እየሰጠኝ በህይወቴ ብዙ ነገር አይቻለሁ። አላህ ላይን ሳይሆን ውስጥን ስለሚያይ ማለት ነው። እና አንቺ ጀግና ሴት ነሽ። ውድድ ነው ማረግሽ። በጣም ነው የምወድሽ አቡዬ በጣም እና አላህ ይጠብቅሽ፣ እድሜና ጤና ይስጥሽ፣ የልጅ ልጆችሽን ያሳይሽ፣ ልጆችሽን ደግሞ ለወግ ለማረግ ያብቃቸው። ትልቁ የእናት ምኞት የልጆቿን ደስታ ማየት ነው። የልጆችሽን ደስታ ያሳይሽ። እወድሻለሁ። በርቺልኝ አቡዬ። እሺ በጣም አመሰግናለሁ። ዳይመንድ ወይ አቡዬ ያኛ ኩፋሪ አቦ ሪም ላይ የኔ ነው አቡዬ። ኦኬ አቡዬ ዳይመንድ አቡዬ አይዞሽ እሺ። ልባችን እኔ አሁን ነው የሰማሁት አንቺ ከፍተሽው ማለት ነው። እኔ ልባችን ነው የደማውና ሳይመን ከነሱ 10 ጊዜ ጥፍ እንደሆነ ያውቁታል። እኛ እዚህ እያየነው አይደለም። አንቺ እንኳን እንዲጎንበስ ብለሽ ከከፋሽ ምን እንደሚልሽ ታውቂያለሽ አይደል? እና እዚህ እያየነው ራሱ ማሚ ዋይ እንደዚህ እያለ የሚጠይቀው ጥያቄ ራሱ ከነሱ እንዴት ብሎ ነው የሚመሳሰለው? እና አብዬ አይዞሽ እሺ። እኔ አይዞሽ ልልሽ ብቻ ነው እና ውስጣችን ያውቃል ሁሉ ነው። እናት ስትሆኚ ደግሞ አንቺ ብቻ አይደለም ነገ እኔ ላይስ ብሎ የማያስብ ሰው ነው እንደዛ የሚለው ስለተናገሩት ሆነ አይደለም። እና አብዬ አይዞሽ እሺ እንድልሽ ነው እና እንወድሻለን። እኔ እወድሻለሁ፣ በጣም ነው የምወድሽ። ከአንቺ ጋር ሁሌ ከጎንሽ ነኝ። ታውቂያለሽ አይደል? እሺ አብዬ ከታች ሆናለሁ የኔ ያስተጋባል በጣም እሺ። እወድሻለሁ። ሁላችሁንም ሰላም ብያለሁ። ሀቡዬ አንድ ነገር ጨምር ልሂድ። በተለይ ስለ መልክ እኔ ሁሌ ነው የምለው አንቺን ሳላቅሽ በፊት ራሱ እንደዚህ ሳልሰማ ማለቴ ነው። ሰው በመልክ ሲሰደብ ሁሌ ነው የምደነቀው፣ በጣም ነው የምደነቀው። ማለት ሀው የሆነ ሰው ባላዋጣው ነገር እውቀት ቢሆን ትምህርት ቤት አልሄድሽም፣ ኢንቨስት አላረግሽም ራስሽ ላይ ትባያለሽ። የሆነ ስኪል ቢሆን እንዴት የእናት ሰሪም ትባያለሽ፣ ትጠይቂያለሽ ኤቢሊቲ ውስጥ ካለሽ ድረስ። መልክ ሰው በመልክ አይሰደብም። አፍሪካዊ ትመስያለሽ። አፍሪካዊ ምን አይነት ነው? ናይጄሪያዊ ቆር ማለት እያሉ ነው የሚሰድቡኝ። እኔ እኮ በመልክ ሰድበውኝ አልደነቀኝም። አዎ ግን እሱን መባል ራሱ ይደንቀኛል። ምን አይነት ነን እኛ? ስለ መልኬ ሲያወሩ ፈጣሪ እሷን ሲሰራ ተሳስቷል፣ እኛ ብንሰራት ኖሮ የበለጠ አሳምረን እንሰራት ነበር፣ ስለዚህ ፈጣሪ አንተ አትችልም እያሉት ነው። ስለ መልኬ፣ ስለ ቁመቴ፣ ስለ አፍንጫዬ፣ ስለ ጥርሴ ፍንጭትነት፣ ዝርዝርነት ምናምን አስቀያሚ ናት፣ ምን ትመስላለች፣ ጅብ ዘንጦ ዝንጀሮ ገለመሌ ሲሉ ፈጣሪን እሷን ስትፈጥር እያንቀላፋክ ነበር፣ ወይም እሷን ስትፈጥር ተሳስተካል፣ አንተ አትችልም፣ ብቁ አይደለህም ሀቢባን ለመፍጠር እያሉት እኮ ነው ፈጣሪ። እኔን እኮ አይደለም የሚሰድቡኝ የፈጠረ። ብዙ ሴቶች ግን አእምሯቸው እንዳይጠቀሙ ተደርገውም ወደኋላ የቀሩት በሚደበቁበት በሚያፍሩበት ነገር ተንኳሰው ነው። አንቺ እኮ ይሄንን ብራንድ የሆነ ብራንድ ይሄንን ስልክ ይህ ስልክ ጥሩ አይደለም ስትይ የሚያመረተውን ካምፓኒ በደንብ አላመረተውም፣ ጎበዝ አይደለም ነው አይደል? ስለዚህ እኔን የፈጠረኝም ፈጣሪ ትክክል አይደለህም፣ ጎበዝ አይደለህም፣ አንተ ስትፈጠር ትክክል አይደለም፣ ስትፈጠር ጎበዝ አይደለም። ስትፈጠር ጎበዝ ብትሆን ኖሮ ሀቢባን በትክክል ትፈጥራት ነበር። ስለዚህ እኔ በፈጥራት ግን ከአንተ የተሻለ ፈጥራት ነበረ አሳምሬ ብሎ ፈጣሪ ነው የሚሰድቡት። እሱን ከራሱ ከፈጣሪ ጋር ይነጋገራሉ። እውነት ነው። እንሻለን ቆንጆ ነሽ፣ ማይንድሽ አሪፍ ነው። ይሄ እንትን ይባልልን ሀቡዬ፣ የሳይመን እናት ሀቡ ይባልልን ከላይ። እሺ እንወድሻለን የኔ ቆንጆ፣ ሳቂልኝ። እሺ አዶት እያመሰግናለሁ። ያላወራሽዋለ ሀቡ ቤተሰብ ኔትወርክ ከሳያስወርደኝ ልናገርና ልውረድ። እሺ ሰኢድ እሺ እሺ ሰላም ብያለሁ፣ ከላይም ከታችም ያላችሁ። በመጀመሪያ ሀቡዬ ስለ ሳይመን ከሆነ ያለቀሽው እንደውም አላህ ማመስገን ያለብሽ። ምክንያቱም ሳይመን ቆንጅዬ፣ አንቺ ሳትሆኝ እኛ እንኳን የምንወደው የሚናፍቀን ሲጠፋ እንደው ድንገት ፊቱን እንኳን ሳናየው ብዙ ጊዜ ሲሆን የሚናፍቀን የምንወደው ልጃችን ነው፣ የእኛ ልጅ ነው ሳይመን፣ የአንቺ ብቻ አይደለም። እና
ወላሂ እኔ አላህን ማመስገን ነው ያለብሽ። አይደለም ልታለቅሽ ሰደቡት ብለሽ አላህን አመስግኝ። ቆንጅዬ ልጅ ነው የሰጠሽ አላህ። ሌላው አቡዬ አንዳንዴ የሚሰራ ሰው ሊሳሳት ይችላል። እኔ ቁጭ ካልኩ ልሳሳት አልችልም። አንዳንዴ እኛ ከአንቺ የምንፈልገው እኛ አንቺን